መቶ ዶሮዎችን ለማስገባት ምን ያክል ገንዘብ ይጨርስብናል? በምን አይነት ቤትስ ነው መቶ ዶሮዎችን መያዝ የሚቻለው? ብዙ ሩቅ ሳትሄዱ ባላችሁበት ግቢ ውስጥ በምትኖሩበት ግቢ ውስጥ ማዘጋጀት እንድትችሉ ዛሬ መረጃውን አቀብላችኋለሁኝ። ታዲያ ከናንተ የሚጠበቀው መቶ ዶሮዎችን መጀመር ብቻ አይደለም፣ የቤቶቹን ዲዛይን ምን ያክል ቦታ እንደሚያስፈልግ፣ ከዚህ በተጨማሪ ደግሞ በቤት ውስጥ ለዶሮዎች የምናረጋቸውን ሕክምና ቤት ውስጥ በምናገኛቸው ተፈጥሯዊ በሆነ መንገድ ለምሳሌ በነጭ ሽንኩርት፣ በዝንጅብል፣ በጤና አዳም፣ በበርበሬ፣ በሚጥሚጣ በመሳሰሉት ነገሮች ዶሮዎችን እንዴት ልናክም እንደምንችል በክፍል 2 ይዤላችሁ እመጣለሁ ማለት ነው። ስለዚህ ሁላችሁም ክፍል 2 ብላችሁ ኮመንት ላይ ጻፉልኝ። ይሄን ቪዲዮ ላይክ አድርጉ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እንድታረጉ በአክብሮት ጋብዛለሁ። በክፍል 2 እንገናኛለን ማለት ነው። ታዲያ ዛሬ በክፍል 1 ላይ የምናጠቃልለው መረጃ መቶ ዶሮዎችን በምን አይነት ሁኔታ መጀመር ይቻላል፣ ወጪያቸውስ ምን ይመስላል፣ ምን ያክል ወጪ ሊያስወጣድ ይችላል፣ እነዚህ መቶ ዶሮዎች ለእንቁላል ለማድረስ ምን ያክል ወጪ እንደሚጠበቅባችሁ ዛሬ በመረጃዬ አካፍላችኋለሁ። ለትንንሽ ዶሮ አርቢዎች ማለት ትንንሽ ብዛት ያላቸውን ቁጥር የምትይዙ ሰዎች ለምሳሌ 200 ዶሮ፣ 50 ዶሮ፣ 25 ዶሮ፣ 20 ዶሮ፣ 70 ዶሮ፣ 200፣ 300 ዶሮዎች በማንኛውም ሁኔታ ከ500 ዶሮዎች በታች መስራት ለምትፈልጉ ይሄ ቻናል እጅጉን በጣም ጠቃሚ ነው። እናንተን መሰረት ያደረገ መረጃ ስለምንለቅ ማለት ነው። ስለዚህ በቤት ውስጥ ሊደረጉ የሚችሉ ለመቶ ዶሮዎች እንክብካቤያቸውን ወጪ ቆጣቢ የሚባሉ መመገቢያ መጠጫዎችን በቤት ውስጥ እንዴት አድርገን እንደምንሰራ ፕራክቲካል በሆነ መንገድ ነው ማሳያችሁ እኔው እየሰራሁኝ ማለት ነው። ሌሎች ደግሞ እንዳልኳችሁ ለቤት ውስጥ ሕክምና እንገለገልባቸውን በቤት ውስጥ የምናገኛቸውን ኦርጋኒክ የሆኑ ነገሮችን ሀርባሎችን እንጠቀማለን። በዛ መንገድ እንግዲህ መረጃውን አካፍላችኋለሁኝ። የቴሌግራም ቻናላችን ላይ የእንቁላል ገበያ፣ የዶሮ ገበያ፣ የዶሮዎች የቤት ውስጥ ሕክምና መኖ አሰራር በተለይ ለመቶ ዶሮዎች የሚሆን የመኖ አሰራር በጽሁፍ መልኩ ታገኛላችሁ፣ በቪዲዮ መልኩ ታገኛላችሁ። ዕለታዊ የእንቁላል ገበያ ዛሬ እንቁላል ስንት እንደሆነ ከዚህ በፊት ያሉትን የእንቁላል ገበያዎች በየደቂቃ ልዩነት ስለ ዶሮ እርባታ አያያዝ የሚለቀቅበት የቴሌግራም ቻናላችን አይንሸት ፋርም ይሰኛል። በእንግሊዝኛ ጽፋችሁ ታገኙታላችሁ። አይንሸት ፋርም ብትሉ ከ12500 ተከታዮች በላይ ያለው የቴሌግራም ቻናል ነው። እዛ ላይ ገብታችሁ ጆይን እንድታረጉ በአክብሮት ጋብዛለሁ። በጣም ታተርፉበታላችሁ። ጊዜ ቆጣቢ ነው። ከዩቲዩብ ቻናሎቻችን በተሻለ ቶሎ መረጃ የሚለቀቅበት ቻናል ስለሆነ ማለት ነው። ሌላው 87ኛ ዙር ስልጠናችንን ዛሬ ያጠናቀናል። በቪዲዮ ላይ እንደምትመለከቱት 87ኛ ዙር ስልጠናችንን ዛሬ በሶስተኛው ቀን አጠናቀናል። 87ኛ ዙር መጪው ሰኞ የሚጀምር ስለሆነ ሁላችሁም ምዝገባ እንድታከናውኑ በአክብሮት ጋብዛለሁኝ። መታችሁ ታተርፉበታላችሁ። አይን ከፋች ነው። ባላሰባችሁበት አይነት መንገድ እንደዚህ ነው እንደ ዶሮ እርባታ እስክትሉ ድረስ ነው መረጃ የምንሰጠው። ያለንን ያሳለፍናቸውን ውጣ ውረዶች፣ ያሳለፍናቸውን ያገኛናቸውን ጥቅሞችና ጉዳቶች፣ መውደቅ መነሳታችንን ጭምር ሳይንሱ ምን ይላል፣ በምን አይነት አካሄድ ውጤታማ መሆን ይቻላል የሚለውን መታችሁ በማውራት ሳይሆን በተግባር መታችሁ ትደመሙበታላችሁ። ምናልባት ቪዲዮ መጨረሻ ላይ የ87ኛ ዙር ስልጠናችንን የተካፈሉ ሰልጣኞች ከጅማ ከአዲስ አበባ እንዲሁም ደግሞ ከዚሁ ከቢሾፍቱ ከአዳማ ከጣፎ አካባቢ የመጡ አሉ። ወደ ሱሉልታ ሰበታ አካባቢ የመጡ ሰዎች አሉ። ስለዚህ ይሄ ከአዲስ አበባ ዙሪያ ያሉ አካባቢዎች እንግዲህ ለአዲስ አበባ በጣም ቅርብ የሆነች ከተማ ነች ዱከም። ከታክሲ እንደወረዳችሁ እንግዲህ በራሳችን ትራንስፖርት ወደ ስልጠናው ማዕከል እንወስዳችኋለን፣ እንዲሁም ደግሞ እንመልሳችኋለን። ለትራንስፖርቴሽን እጅግ ቀላል የሆነ ቦታ ነው። ለተከታታይ 3 ቀን የምትወስዱ ስልጠና ነው። መታችሁ ስልጠናውን ውሰዱ። ካልተደሰታችሁበት አናስከፍልም። ይሄ መርሃችን ነው። እናንተን በእውቀት ካላስጨበጥን ለየት ያለ እውቀት አላገኘውበትም የሚል ዶሮ አርቢ ካለ አይከፍልም። 0954 62 13 24 እየደወላችሁ መመዝገብ ትችላላችሁ። የመመዝገቢያ ከፍላችሁ ሰኞ፣ ማክሰኞ፣ ሮብ ዱከም መምጣት ነው። ከ3 ተኩል እስከ 6 ተኩል የሚሰጥ የግማሽ ቀን ስልጠና ነው። ለ3 ቀን የሚሰጥ ስልጠና ነው። ወደ መረጃው ልግባላችሁ። መቶ ዶሮችን ለማስገባት ወይም ደግሞ በመቶ ዶሮች የእንቁላል የሚጥሉ ዶሮችን ለማስገባት ወይም ደግሞ የእንቁላል ጣይ ስራዎችን ለመቀላቀል የሚበቃችሁ ቦታ በጣም አነስተኛ ነው። እኔ ትንሽ ሰፋ አድርጌ ይዤላችኋለሁ። ብትችሉ 3 በ4 የሆነች ቦታ አዘጋጁ። 3 በ4 12 ካሬ ማለት 12 ካሬ ቦታ ማዘጋጀት፣ ያ ማለት ስፋቱ 3 ሜትር ርዝመቱ ደግሞ 4 ሜትር የሆነ ቦታ። በቀላሉ ብዙ መራቅ አይጠበቅባችሁም። ግቢያችሁ ውስጥ ብቻ አይታችሁ ከዚህ በፊት ኩሽና የነበረ እንደ ኪችን ስትጠቀሙበት የነበረ አገልግሎት የማይሰጥ ቦታ ካለ እነዚህ አይነት ቦታዎች በጣም ተመራጮች ናቸው። በዛው ግቢ ውስጥ ለመጀመር ስትፈልጉ በጣም ጠቃሚ የሚሆነው እንደነዚህ አይነት ቦታዎች ናቸው። ለምሳሌ እንደ ስቶር የምትጠቀሙባቸው ቦታዎች፣ እንዲሁም ደግሞ ውጪ ላይ ከሆነ ደግሞ በኬስ ሲስተም መጠቀም ትችላላችሁ። እዛው መኖሪያ ግቢ ውስጥ የተወሰነች ቆርቆሮ ገንብታችሁ እነዚህ መቶ ዶሮዎች ለመለማመጃ
በመቶ ዶሮዎች ትቀራላችሁ ማለት አይደለም። ነገ ከነጎዲያ 1000 2000 ዶሮዎች ለማስገባት ይሄ እንደ ልምድ ይሆናችኋል። ስለዚህ ዶሮቻችሁን 3 በ4 በሆነች ቦታ አስገብታችሁ 100 ዶሮዎችን ያ ማለት እስከ 120 ዶሮ መያዝ ይችላል ቦታው። ነገር ግን ደግሞ 100 ዶሮ እያልን እያነሳን ስለሆነ ይሄንን ከግምት ውስጥ ማስገባት አስፈላጊ ነው። የሚያስፈልጋችሁ ቦታዎች እንደ የግድ ዘመናዊ መሆን አለበት አይባልም። ቦታው በጣም የረቀቀ ልክ በቪዲዮ ላይ እንደምትመለከቱት ለ1000 ለ2000 ዶሮዎች እንደምታዘጋጁት አይደለም። ቦታው አነስተኛ ነው። ባላችሁ ማቴሪያል የምትጠቀሙበት አይነት ቁጥር ነው። የጉዳት መጠኑ በጣም ዝቅተኛ ነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችሁ እነዚህን 100 ዶሮዎች ለመንከባከብ የሚጠቅሟችሁ 3 በ4 ስፋቱ 3 ሜትር 4 ሜትር ደግሞ ርዝመት ያለው ቦታ ማንኛውም አይነት ቦታ በተለይ ክፍት የሆነ ቦታ ካለ የአየር ዝውውሩን አይታችሁ የፀሐይ ብርሃን መግባት አለመግባቱን ቼክ አድርጋችሁ ለዶሮቻችሁ ከርጥበት ነፃ ቦታ አዘጋጅታችሁ ዶሮቻችሁ ማስገባት ብቻ ነው ማለት ነው። በእርግጥ የተለያዩ ቪዲዮዎችን ሰርቼላችኋለሁ። ቤቱን እንዴት ይዘጋጃል ወይም ደግሞ ቤቱን እንዴት እናስተካክላለን፣ ምን አይነት ግብአቶች ያስፈልጋሉ፣ ምን አይነት ኬሚካል ርጭቶችን እናደርጋለን፣ በጣም ሰፊ የሆነ መረጃ በትልቁ ቻናላችን ላይ አይንሸት ፋርም ብላችሁ በእንግሊዝኛው ሰርች ብታደርጉ ታገኙታላችሁ። እዛ ላይ በጣም ብዙ ቪዲዮዎች ያ ማለት ከ4 ዓመት በላይ የቆየ የዩቲዩብ ቻናል ስለሆነ ከድሮ እስካሁን ድረስ ያለውን የዶሮ እርባታ ዘዴ የተነገረበት ወይም ደግሞ የተብራራበት ነው ማለት ነው። እነዚህን 100 ዶሮዎች ታዲያ ምን ያክል ወጪ ያስወጡናል ወደሚለው ልግባላችሁ። እነዚህ 100 ዶሮዎች እንቁላል ለመጣል እንግዲህ እነዚህ አሁን ታሳቢ አድርጌ የሰራዋቸው ዝርያዎች እንቁላል ጣይ ዶሮች ናቸው ወይም ደግሞ ቦቫንስ ይባላሉ። እነዚህ ቦቫንስ ዝርያዎች እንቁላል ለመጣል 5 ወር ወይም ደግሞ 150 ቀን ወይም ደግሞ 20 ሳምንት ይፈልግባቸዋል ማክሲመም ማለት ነው። በጣም ቆዩ ከተባለ 5 ወር ነው የሚፈጅባቸው። ያ ማለት ለምሳሌ አንድ ዶሮ አርቢ ከሆነ ቦታ ሄዶ የ2 ወር ዶሮችን ቢገዛ እሱ ጋር ስንት ወር ይቆያሉ ማለት ነው? 3 ወር ይቆያሉ ማለት ነው። 3 ወር እሱ ጋር ይቆያሉ ወይም ደግሞ 3 ወር ያክል እንክብካቤ ማድረግ አለበት። ይሄ ማክሲመሙ ነው ካልኳችሁ። በጣም ፈጠኑ ከተባለ ግን 4 ወር ከ2 ቀን ወይም ደግሞ ሳምንታቸው ደግሞ ከ17ኛ ሳምንት ጀምሮ እንቁላል መጣል ይጀምራሉ ማለት ነው። ስለዚህ ዶሮቻችሁ የእንቁላል መርጣችሁ በትክክል ምርጫችሁ የእንቁላል ጣይ ዶሮች ከሆኑ 5 ወር እድሜያቸው 5 ወር ካልሆነ በስተቀር ዶሮቻችሁ እንቁላል አይጥሉም። ታዲያ 5 ወር ካልሆነ በቀር ያልኳችሁ እንዳያያዛችሁ እንደ ጉብዝናችሁ ግን ዶሮቻችሁ ከ4 ወር ጀምሮ ወይም ደግሞ አንድ ሰው የ2 ወር ዶሮ ቢገዛ ወይም ደግሞ አንድ ሰው የ3 ወር ዶሮች የ3 ወር እድሜ የሞላቸውን ዶሮች ቢገዛ ከአንድ ወር በኋላ ከአንድ ወር እንክብካቤ በኋላ የምስራች ማሳየት ይጀምራሉ ወይም ደግሞ አንድ እንቁላል 2 እንቁላል መታየት ይጀምራል ማለት ነው። በእርግጥ አንድ እንቁላል 2 እንቁላል 10 15 40 50 መሆኑ ሙሉ በሙሉ የመኖ ፍጆታቸውን ቻለ ማለት አይደለም። በሁለት ምክንያት የመጀመሪያ የሚጣለው የመጀመሪያው እንቁላል ፒው ሳይዝ እንቁላል የምንለው ወይም ደግሞ ግራሙ ከ38 ግራም በታች የሆነ ፒው ሳይዝ እንቁላል ወይ የቄብ እንቁላል እንለዋለን በተለምዶ በጣም ትንሽ የምትባል እንቁላል ነች። ያ ማለት እየተሸጠ ካለው ትልቁ እንቁላል አነስተኛ ዋጋ አለው። ያ ማለት የ70 እና የ80 ሳንቲም ልዩነት ይታይበታል ማለት በተለይ እጥረት በሚኖርበት ሰዓት ይሄን ያክልም ልዩነት አያመጣም። በትክክለኛው እንቁላል ነው ዋጋ ነው የሚሸጠው ማለት ነው። ፈላጊ በሚኖርበት ሰዓት እንቁላል ውድ በሚሆንበት ሰዓት፣ ነገር ግን ደግሞ እንዳጠቃላይ በዋጋም እንደሚቀንስባችሁ ማወቅ አስፈላጊ ነው። በሁለተኛ መንገድ ምርቱ ቀስ በቀስ ስለሚያድግ ያ እንቁላሉ ማነሱ ብቻ ሳይሆን ምርቱ ለምሳሌ ዛሬ 50 ከሆነ 52 54 60 65 70 እያለ ነው የሚቀጥለው። ስለዚህ ከዚህ ጋር ተያይዞ ሙሉ በሙሉ የሚጠቀሙትን ለምሳሌ 100 ዶሮዎች 12 ኪሎ በቀን የሚጠቀሙ ከሆነ 12ቱን ኪሎ መኖ በሚጥሉት እንቁላል ወጪያቸው ይሸፈናል ማለት አይደለም። ስለዚህ ከዚህ ጋር ተያይዞ ማድረግ የሚኖርብን ጥንቃቄ ምንድነው? ከ5 ወር በላይ ዶሮዎቻችን እንዳይዘገዩ አያያዛችን ማስተካከል መቻል አለብን። ስራው አዋጭ ነው። ስራው በትክክል ከተሰራ ያዋጣል የሚባለው እናንተ የምትይዙበትን መንገድ ማየት ማስተዋል እጅግ በጣም አስፈላጊ ነው የሚሆነው ማለት ነው። ስለዚህ እነዚህ 100 ዶሮዎች ሲገዛ ዶሮ አርቢው እንደገዛበት ወር ካልኩሌት ማድረግ ይጠበቅበታል ማለት ነው። እንዳልኳችሁ ሙሉ በሙሉ 5 ወር ነው የሚቆዩት ብያችኋለሁኝ። የ2 ወር ከገዛችሁ 3 ወር ይቆያሉ። እንዲሁም ደግሞ የ3 ወር ከገዛችሁ 2 ወር እጃችሁ ላይ ይቆያሉ ማለት ነው። በዚህ 2 ወር ወይም ደግሞ በዚህ 3 ወር ወጪ ግን በዚህ 3 ወር ጊዜ ውስጥ ግን ምንም አይነት ገቢ የማታገኙበት ሙሉ በሙሉ ወጪ ሊባል የሚችል ነው። ምናልባትም ዶሮቻችሁ ከ5 ወር እየወጡ ባለበት ጊዜ ሁሉም ዶሮች የመጣል አይነት ባህሪ ያሳያሉ። ከዛ ግን ትርፍና ወጪና ትርፍ ይሄ ወጪና ገቢ የምንለው ነገር እየመጣ ይሄዳል ማለት ነው። በአጠቃላይ እነዚህ ዶሮዎች እንዳልኳችሁ የአንድ ዶሮ አርቢ የ3 ወር ዶሮችን ገዝቶ 2 ወር እንክብካቤ ላድርግ ካለ ከሱ የሚጠበቀው 48 ኪሎ ይጠበቃል። ዶሮቹ በዚች በ2 ወር ውስጥ 100 ዶሮች የሚመገቡት የመኖ መጠን ማለት ነው። የመኖ መጠን 48 ኪሎ ይሆናል። ሌላው ከዚህ ጋር ተያይዞ ለዚህ ለ48 ኪሎ ለ2 ወሩ ምን ያክል ወጪ ይጠበቅብናል ለመኖ ብቻ ካላችሁ እንግዲህ ብዙ ጊዜ ዶሮዎች ከተገዙበት
ከተገዙበት እኩል ወጪ ይወጣባቸዋል ተብሎ ይታሰባልና የመኖ እስከ 24000 ብር ወጪ ታደርጋላችሁ። የመኖ እስከ 24000 ብር ወጪ ታደርጋላችሁ። የመኖ እስከ 24000 ብር ወጪ ታደርጋላችሁ። 24000 ብር ለሁለት ወር መኖ መድባችሁ ዶሮቻችሁን ትመግባላችሁ ማለት ነው። ሌላው ለዶሮቻችሁ ግዢ በምታደርጉበት ሰዓት እስከ 41000 ብር ወጪ ታደርጋላችሁ። ለነዚህ ለመቶ ዶሮች እስከ 41000 ብር ወጪ ታደርጋላችሁ። ቫይታሚን፣ አምፖል፣ መመገቢያ፣ የእንቁላል ትሪ፣ የመድኃኒት፣ የጉዝጓዝ በአጠቃላይ እነዚህ መመገቢያ መጠጫዎችን ጨምሮ በአጠቃላይ ለነዚህ ወጪዎች 11000 ብር ገደማ ታወጣላችሁ። 11000 ብር ገደማ። ታዲያ እነዚህ ወጪዎች በአጠቃላይ ስንመለከታቸው 100 ዶሮዎችን የምገዙበት 41000 ብር፣ 24000 ብር እነሱን ዶሮዎች ለሁለት ወር የምመግቡበት እንቁላል እስኪደርሱላችሁ ድረስ፣ እንዲሁም ደግሞ 11000 ብር ደግሞ ልዩ ልዩ ወጪዎችን ከዶሮዎች ጋር ግብአት የሚሆኑ ነገሮችን ታወጣላችሁ ማለት ነው። በአጠቃላይ ግን እነዚህ 100 ዶሮዎች እንቁላል ጣይ እስኪሆኑላችሁ ድረስ እንቁላል መጣል እስኪጀምሩ ድረስ በአጠቃላይ ልታወጡ የምትችሉት ወጪ እንደ ዶሮ አርቢው ጎበዝ ዶሮ አርቢ ከሆነ በጣም ክሪኤቲቭ የሆነ የሚንቀሳቀስ ነገሮችን አዳዲስ ነገሮች ለመፍጠር ባሉት ነገሮች መተካት አይነት ለምሳሌ ወጣቶች ይሄ ነገር ይጠበቅባቸዋል። ያ ማለት እዚህ ጋር የዘረዘርኳቸው ወጪዎች ባላችሁ ነገር የመተካትና ወጪን የማስቀረት ወጪን የመቀነስ ነገር የምትጠቀሙ ከሆነ አሁን ከምነግራችሁ ወጪ በጣም ያነሰ ወጪ ታወጣላችሁ። ይሄ ማለት ግን ለመቶ ዶሮዎች 76000 ብር ገደማ ያስፈልጋችኋል ማለት ነው። 76000 ብር ገደማ ለዶሮቻችሁ ለመኖ፣ ለዶሮ፣ ለተለያዩ ወጪዎች ለአጠቃላይ ለምታቋቁሙበት እቃ ግዢ አድርጋችሁ 76000 ብር ወጪ ያለባችሁ ማለት ነው። ታዲያ ሁላችሁም ኮመንት ላይ ፓርት 2 ካላችሁኝ እንዳልኳችሁ እነዚህ 100 ዶሮዎች አሁን ባልነው አይነት አያያዝ ከሆነ የመኖ ወጪ ሊበዛብን ነው። ስለዚህ በቤት ውስጥ የሚዘጋጁ የተለያዩ መኖዎች አሉ። በቤት ውስጥ የምንተካቸው የተለያዩ መኖዎች አሉ። በቀላሉ ቤት ውስጥ የምታዘጋጇቸው ለነዚህ ለአነስተኛ ዶሮዎች የሚመቹ አይነት የመኖ ለነዚህ ለ100 ዶሮዎች የሚመጥኑ ለቤታችሁ የሚሆን የማያለፉ የእንቁላል ምርትን የሚጨምሩ ጤናቸውን የሚጠብቁ በጣም በቀላሉ በቤታችሁ ውስጥ ልታዘጋጇቸው የምትችሉ ግብአቶችን ጠቅስላችኋለሁ። እንዴት ተሰሩታላችሁ የሚለውን ጠቅስላችኋለሁ። ከእናንተ የሚጠበቀው አንድ ነገር ብቻ ነው። ኮመንት ላይ ፓርት 2 ማድረግ። ሌሎችን ልጨምርላችሁ። ሰብስክራይብ ያላረጋችሁ የቻናላችን ቤተሰቦች አሉ። ባካችሁን ለእናንተ እውቀታችንን ሳንሰስት እየሰጠን ያለ ነው። ያለፍንበትን እናንተ እንድትማሩበት እያደረግን ያለ ነውና ሰብስክራይብ የምትለዋን በተንና የደውል ምልክቱን ብትጫኑ አትጎዱበትም። እኛን ግን ትደግፉናላችሁ፣ ታበረታቱናላችሁ። ስለዚህ እኛን ልትደግፉ የምትችሉበት ነገር ምንድነው? እኛም ማበረታታት፣ ቪዲዮዎችን ላይክ ማድረግ፣ ሼር ማድረግ። ለወዳጅ ዘመዶቻችሁ ይሄን መረጃ ያጡ ብዙዎች አሉ። መስራት እየፈለጉ ከመስራት ወደ ኋላ ያሉ አሉ። ስለዚህ እነዚህ መረጃዎች እንዲደርሷቸው ሼር፣ ላይክ እንዲሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እንዳልኳችሁ ክፍል 2 ላይ ማንዳስሰው ነገር የለም። ለትንንሽ ዶሮ አርቢዎች ሳንሰስት መረጃዎችን እንሰጣችኋለን። ሞር ደግሞ ፕራክቲካል ሲሆን ደግሞ እናንተም ለመረዳት ለመጠቀም እዚህ ጋር ፕራክቲካል ነገሮችን ማሳየት ብቻ አይደለም። ለዶሮቻችን መግበን ያገኘነው ለውጥ አይተን ነው ለእናንተ የምናደርሰው፣ ወሬ አይደለም። ያ ማለት በተግባር ምን ለውጥ አግኝቼበታለሁ እኔ ተጠቅሜው የሰጠኝን ለውጥ ነው ወደ እናንተ ማካፍለው እንጂ ስለተባለ ስለተጻፈ ብቻ አይደለም እኔ ወደ እናንተ ማቀርበው ማለት ተጠቅሜ ነው። በትልቁ ቻናላችን ያው ብዙዎች ስለምታውቁት ይሄን ነገር አልነግራችሁም ብዬ ነው። ነገር ግን የአዲስ ቻናል ስለሆነ ምናልባት የቻናላችን ተከታታዮች ሁላችሁም ፕራክቲካል በሆነ መንገድ ብቻ ነው የምናምነው እኛ። በወሬ በተጻፈ ነገር በሳይንስ አይደለም። ሳይንስን እናነባለን እውነት ነው። ነገር ግን ደግሞ ሳይንሱ ተነቦ ወደ ተግባር ተቀይሮ ጥቅምና ጉዳቱ መለየት መቻል አለበት እንጂ አርቢውን እንደዚሁ ከመሬት ተነስተን አድርጉ ይሄ ነገር ሳይንስ ነው አድርጉ አይደለም። ተደርጎ ምንድነው ጥቅሙ ጉዳቱ ምንድነው ነው። ስለዚህ ጥቅምና ጉዳቱን ለመለየት ፕራክቲካል በሆነ መንገድ በቀጣይ እመጣላችኋለሁ። ሁላችሁም ቪዲዮ ላይክ አድርጉ።